ታዴ ህይወትን እገልሻለሁ እኔ እንዳንቺ አይነት ልጅ በፍጹም የለኝም ሲል አንቆ ያዛት። በምን ድፍረት ነው አባዬ ብለሽ የምትጠሪኝ? እኔ የአንቺ አይነት ልጅ የለኝም አላት። ፍርዬም አሁን ላይ ጥርጣሬ ውስጥ ገብታለች። እች ልጅ የማናት እያለች ዘመድ ጋም እየደወለች እየጠየቀች ትገኛለች። ሰላም ጤና ይስጥልኝ፣ እየሩስ ነኝ። ያለፈውን ክፍል ትንሽ ስላስታውሳችሁ ሮቤል ወደነ ራይል ቤት መጥቶ ነበረ። ታዴን ፍለጋ በመጣበት ራይል ህይወትን ሻይ አፍሊለት በማለት ህይወትም ሻዩን በጨው አፍልተው ሰጥተው ነበረ። እሱንም ለታዴ እንዴት ጓደኞቼን ህይወት አታከብርም? ለምንድን ነው ለጓደኛዬ ሻይ አፍሊለት ስላት ለሮቤል በጨው አፍልታ የሰጠችው? ስለዚህ አለቃትም ትልና ራይልም ህይወት በረንዳውን እያጸዳች እያለ ከጀርባዋ ሄዷ ፀጉሯን ጭምድድ አድርጓ ይዟት ታንቃታለች። ህይወትም እራሷን ለመታደግ ብላ ራይልን ስትመታት ራይልም በድንገት ከኋላ ያለው የደረጃው ብረት ይመታታል። እሷም ጭንቅላቷ ከደማ በኋላ ነበር ክፍሉ የተጠናቀቀው። ሆኖም ወደ ሐኪም ቤት ታዴ ይወስዳታል። ህይወትንም እጅግ ይሰርባትና ይቆጣትና ልጄን እንዴት ፊት ለፊቴ ልትገያት ነው ወይ? ምን አይነት ልጅ ነሽ? በማለትም በመቆጣትም አውጥቶ ይዟት ወደ ሐኪም ቤት ይሄዳል። ህይወትም ተጨንቋ ቁጭ ብላ ሳለ ሮቤል ይመጣል። ሮቤልም ምን ሆንሽ ነው ብሎ ሲላት በጣም ተጨንቅ ያለው ራይል አንቋኝ ይዛኝ ነበረ። ራሴን ለመከላከል ስል ወደ ኋላ ስገፈትራት ብረቱ መቷት፣ አናቷ ደምቶ ታዴ ይዟት ወደ ሐኪም ቤት ሄዷል። እጅግም ተቆጥቶኛል፣ ልጄን ልትገይ ነው በማለት እየተቆጠኝ ነበረ። ስለዚህ አሁን ምን ይሻለኛል በማለት ትጨነቃለች። ለምንድን ነው የምትጨነቂው? ምንም አትሆኝም፣ እስቲ ምን ሆንሽ ነው በማለትም አንገቷን ላይ ሲል እሷም ዞር ትላለች። ምን እየሆንሽ ነው ያለሽው ብሎ ሲላት አይ ሌላ ነገር መስሎኝ ነው እና አሁን ተጨንቄያለሁ። በአባትሽ ቤት ገረድ ሆነሽ መቀመጥሽ ሳያንስ ምን አስጨነቀሽ? አሁን ከዚህ ቤት ሲመጡ ቢያባርሩኝስ ብላ ትጨነቃለች። እኔስ ወዴት እሄዳለሁ እያለች እየተቀምጣ ሳለ ሮቤልም ምንም አትጨነቂ፣ ይህም የአንቺ ቤት እስከሆነ ድረስ ብላ ይላታል። እኔም በአባቴ የተጠላው ነኝ ብሎ ሲላት በአባትህ ቤት እንደ ሰራተኛ መኖር እንደሚከብድ ሌላ ነገር የሚከብድ የለም ብላ ትላለች። እኔ አንቺን ቢያደርገኝ የተወሰነ ደቂቃ ራሱ መቀመጥ አልችልም። አንቺ እንደውም የተለየሽ ነሽ። እንዳንቺ ድንቅ የሆነች ልጅ ከየት ያገኛል? እንዴትስ ነው ልጅ አይደለሽም ብሎ ሊክድሽ የቻለው? በማለትም በቃ ተይው ነያም ወደ ውጭ ወተን እንመጣለን ብሏት ከህይወት ጋር ይወጣሉ። ራይልም ከሐኪም ቤት ስትመጣ አባዬ አየካት አይደል ወይ? እንዴት እንዳደረገችኝ አንተ ባትኖር ኖሮ ትገለኝ ነበረ። ስለዚህ እኔ የምፈልገው ከዚህ ቤት እንድትወጣ ነው በማለትም ትናገረዋለች። በቃ ልጄ ምንም ችግር የለውም ትወጣለች፣ እቺ ዘረቢስ እቺ እያለ እጅግ እየሰደባት ወደ ቤት ይመጣል። ቤትም ሲመጣ ህይወት ቤት አልነበረችም። ከሮቤል ጋራ ስለወጣች ቤት አልነበረችም። ፍርዬም ስትመጣ ምንድን ነው እሱ የተፈጠረው ስትል ይሄው አንቺ ፊት ሰተሻት ልጅቷን ልትገላት ነበር። አሁን ከዚህ ቤት እንድትወጣ ፈልጋለሁ በማለት ታዴም ይናገራል። ራይልም እኔም ከዚህ ቤት እንድትወጣልኝ ነው የምፈልገው፣ ትውጣ ከዚህ ቤት በማለት ትናገራለች። ግን እናንተ ለምንድን ነው እቺ ልጅ እንደዚህ ጠመዳችኋት? በምንስ ነው እየተጣላችሁት? ምን አድርጓሽ ነው? ለምንድን ነው የምትወጣው? አትወጣም። መጀመሪያ በምን እንደተጣላችሁ ንገሪኝ ትላታለች። እሱማ ሮቤል እዚህ ቤት ሲመጣ ሻይ አፍሊላት ብያት ነበረ፣ በጨው አፍልታ ሰጠችው።
ለዛ ነው የተጣላ ነው። ከዛን ሄደሽ እንቀርግሽ ያሻት እሷም ራሷን ለመከላከል ብላ ነዋ የመጣች ስትላት፣ አንቺ ስለሷ ነው ወይስ ስለኔ ነው የምትጨነቂው? እኔ ምንም አላረኳትም፣ አንገቷን ብቻ ነው የጨመደርኳት። እሷ ግን እንደዚህ ነው ያደረገችኝ። ስለዚህ ከዚህ ቤት መውጣት አለባት በማለት ትናገራታለች። አንቺ በኋላ ደግሞ ይጸጽትሻል። ስለዚህ አባትሽም አንቺም ከዚህ ቤት እንድትወጣ ነው የምትፈልጉት፣ አትወጣም ስትናገር አቶ ታዴም እሺ እሷ ትኑር እኔም ልጅ የምንወጣለን፣ እሷ እዚህ ቤት የምታድር ከሆነ እኛም ከዚህ ቤት እንሄዳለን በማለት ይስማማሉ። እንደዛ ከሆነ ችግር የለውም፣ ግን ከዚህ ቤት ከወጣች አይጸጽትሽም ወይ? በኋላ ጸጽቶኛል እንዳትይ ወስኝና ንገሪኝ። በኋላ ህይወት ስትመጣ ለበደለችሽም ይቅርታ ትጠይቅሽና ከዚህ ቤት እንድትሄድ አደርጋታለሁ፣ እዚህ ቤት አታድርም ብላ ትላታለች። እሷም በፍጹም አይጸጽተኝም፣ እሷ ብቻ ከዚህ ቤት ትውጣ በማለት ትመልስላታለች። አይ እንደዛ ከሆነ በቃ ትወጣለች ብላ ካለቻት በኋላ ህይወት ግን የት ነው ሄደችው በማለት ትጨነቃለች። ምን ያስጨንቅሻል አንቺ ስለሷ ለምንድን ነው እንደዚህ የምትጨነቂው ብላ ስትላትም አሁንም ፍርዬ ውስጧ ያላረፈ አንድ ዘመዳቸው ጋር ትደውላለች። ስትደውልም ህይወት አንቺ ጋር መጥታለች ወይ? የታዴ የእህቱ ልጅ ማርታም ታውቃታለች። ታዴም ያውቃታል፣ የእህቱ ልጅ ናት። አንቺ ጋር አልመጣችም ወይ እዚህ እየተማረች ያለችው ስትላት፣ አረ ማናትን ያላቃትም፣ እንዴት አታውቂያትም? አንቺ ሁሉንም ታውቂ የለ ወይ ብላ ስትላት፣ አይ አላወቅኳትም ስትል፣ በቃ አላጨናንቅሽም ብላ ስልኩን ትዘጋለች። ስልኩንም ከዘጋች በኋላ ፍርዬ ግን ይቺ ልጅ ማናት? ለምንስ ነው እነሱ እንደዚህ የጠሏት የሚለው ጥያቄ እየፈጠረባት ይገኛል ማለት ነው። ሆኖም እሷ ከሮቤል ጋራ ሆቴል ቤት ሻይ ቡና እያሉ ነበረ። ሮቤልም ምን ይሻልሻል አሁን ከቤት ከወጣሽ እንዴት ነው የሚያቶኙ ሲላት፣ ከቤት አልወጣም ያለውን ነገር እናገራለሁ ላለው ብላ ትላለች። በዛውም አንቺን ሊጠልፍሽ እዚህ ሀገር የመጣ ሰው አለ ወይ ብሎ ይጠይቃታል። ማን ያለክ? ምንድን ነው እሱ ብላ ስትል፣ አይ ማርታና አባትሽ ያሉኝ ነገር አለ፣ ህይወትን ጠብቃት፣ ሊጠልፋት የመጣ ሰው አለ፣ እሷን የሚከታተላት ሰው ካለ ለየት ያለ የምትገናኘው ሰው ካለ ፎቶ አንስተህ ላክልኝ ብለውኛል፣ ለዛ ነው በማለት ይነግራታል። እሱም እንደዛ ብሎ በነገራት ሰዓት አረ በፍጹም የለም ብላ ትለዋለች። ካዳ ከሌለ ይሄ የምትገናኙ ሰው ማን ነው? እሱ ምንድን ነው ብሎ ይጠይቃታል። እሱ እነሱን የሚፈልግ ሰው ነው፣ ስለዛ ነው በማለትም ትመልስለታለች። ካዲያ ፎቶን አንስቼ ልላክላቸው ወይ አንቺን የሚጎዳኝ ሰው ነው ወይ ብሎ ይላታል። አረ በፍጹም እኔን የሚጎዳኝ ሳይሆን እነሱ በእኔ በኩል ያለውን ነገር ማወቅ ስለፈለጉ ነው ብላ ትለዋለች። እሺ እኔ እንደዛ ስላሉኝ ነው፣ እኔን ሊጠርፍ የመጣ ሰው የትም የለም፣ እነሱ ዝም ብለው ነው የሚያወሩ ብላ ትለዋለች። እሱም እሺ በቃ እንደዛ ካልሽኝ እኔ እንደዛ ስላሉኝ ነው በማለትም ከመለሰላት በኋላ እንግዲህ ፍርዬም እዚህ ጋር እየተጨነቀች ትገኛለች። ህይወትም ያንን ነገር ከጨረሱ በኋላ ወደ ቤት ትመለሳለች። ወደ ቤትም ስትመለስ አሁን ልብስሽን ሰብስቢና ቀጥ በይና ከዚህ ቤት ውጪ፣ እዚህ ቤት በፍጹም አታድሪም ብለው ያሏታል። እሷም እዚህ ቤት የማላድር ከሆነ ያለውን ነገር ሁሉ ተናግሬ ሁሉም አውቁ ነው የሚወጣው ብላ ለታዴ ትለዋለች። በሉ አባትና ልጅ አሁን ለመስማት ተዘጋጁ፣ ሁሉንም ነገር ተናግሬ እወጣለሁ፣ ለማንኛውም ዛሬ እዚህ ማድረግ አለብኝ ብላ ስትል በፍጹም እዚህ አታድሪም ይላታል። እሷም እዚህም አላድር ከሆነ ሮቤል ጋር ሂጅ አድራለሁ ብላ ስትል ሮቤል ጋማ በፍጹም አታድሪም ብላ ትላለች። ሮቤል ጋር እንዳድር አንቺ እንድትፈቅድልኝ አልፈልግም ብላ ካለቻትም በኋላ የትም ማደር ትችያለሽ ብሎ ታዴ ይፈቅድላታል።
እሱም ታዴ በፈቀደ ብላ ሰዓት እንዴት ነው እዛ ትደር ምትለው? እኔ እኮ ሮቤልን አፈቅረዋለሁ ስትል እውነቱን ትናገራለች። አንቺ ነሽ አፍቃሪው ወይስ እሱ ነው አፍቃሪ ብሎ ሲላት እኔ ነኝ አፍቃሪም በማለት ትናገራለች። በፍጹም ይሄ ነገር አይሆንም፣ እሷ የትም ትደር፣ እናትሽ ገጠር ቤተሰቡ የባሌን ቤተሰብ መተዋወቅ አለብኝ መሄድ አለብኝ እያለች ስለሆነ አሁን እሷ የምታደርገው ነገር ስለማይታወቅ በፍጹም እዚህ ቤት ማደር የለባትም፣ ከዚህ ቤት መውጣት አለባት ብሎ ይናገራል። እሱም እንደዛ በሚል ሰዓት እኔ አላቅም፣ ግን በፍጹም እዚህ ቤት እንድታድር እንጂ ሮቤል ጋር እንድታድር አልፈልግም ትላለች። እሷም ሮቤል ጋር ነው ማድረው፣ ምንም የምታመጡት ነገር የለም በማለትም እየተነሳች ትገኛለች። ሆኖም ሮቤልም ምናልባት ካባረሩሽ እኔ ቤት ትቀመጫለች ሲላት፣ በፍጹም እንዴት ነው እንደዚህ የምትለው? ጭራሹኑ ጥገኛ አድርገህ ልታኖረኝ ትፈልጋለህ ወይ በማለትም እጅግ ትቆጠዋለች። እሱም ምን ጥገኝነት ምን አመጣው እኔ ምናልባት ብዬ ጠርጥሬ ነው ብሎ ሲላትም እንደዛ እንድትል አልፈልግም በማለትም ትናገራለች። እሷም ያንን በተናገረችም ሰዓት እሱም እሺ በቃ ካልሽ በማለት ይነጋገራሉ። በቃ እዚህ ጋር ደግሞ ቤቲና ዳጊ እንግዲህ ፎንቃ ውስጥ ገብተዋል። እሱም ሊገል የመጣውን እረስቶ አጎትየውም ደውሎ ምን ላይ ያደረስክ የሄድክበትን እረሳ ወይ ምን አረክ ብሎ ሲጠይቀው አይ የቤቷ አከራይ ሌባ ነበረችና ንብረት ሰርቋ በእኔ ሀሳቧ ያንን ተደብቄ ነው አሁን ያለሁት፣ አሁን ላይ ምንም አላደረግኩም ብሎ እያለው ነው ያለው። እንግዲህ የሄድክበትን ከግብ አድርስና ቶሎ ተመለስ፣ ምን ትሰራለህ እዛም እያለው ይገኛል ማለት ነው። እሱም እሺ በማለት እየመለሰለት ነው። እንግዲህ አሁን ታዴ ጭንቀት ውስጥ ገብቶ ይገኛል። ግራ ገብቶታል። የሚያደርገውን ነገር ሁሉ ግራ በመጋባት ላይ ይገኛል ማለት ነው። እንግዲህ በስተመጨረሻም ልብስሽን ሰብስበሽ ውጪ ሲላት በቃ እንደውም እምቢ ካላችሁ እኔ ሮቤል ጋር ሆኜ መማር እችላለሁ። አሁን ውሳኔያችሁን አስታውቁኝ። እኔ ከዚህ ቤት መሄድ ስለማልፈልግም ትምህርቴን ማቋረጥ ስለማልፈልግ ሮቤል ጋር ሆኜ እማራለሁ ስትል በፍጹም ይሄ ነገር አይሆንም ብላ ራሔል ትቆጣለች። ይሄ ነገር የሚሆን ከሆነ እኔ አልፈቅድም፣ ስለዚህ እዚሁ ነው የምታድረው በማለትም ስትል ታዴም ስለዚህ ቤት እኔ ነኝ እንጂ ፍቃድ የምሰጠው አንቺ አይደለሽም፣ በፍጹም እዚህ ቤት አታድርም፣ አሁኑኑ መውጣት አለባት ብሎ ሲናገር በፍጹም ከዚህ ቤት አትወጣም፣ እዚሁ ነው ማደር ያለባት ብላ ፌስታሏን ሰብስባ ወደ ውስጥ ይዛ ትገባለች። እሷም ወደ ውስጥ ይዛ ስትገባ አባዬ ለምንድን ነው እንደዚህ የምትሆነው ብላ ስትለው እኔ እንዳንቺ ዘረቢስ የሆነች ልጅ የለችኝም ብሎ ታዴም እንቅ አድርጎ ህይወትን ይዞ እገልሻለሁ፣ ገድዬሽ እገላገላለሁ፣ እኔ ልጅ አይደለሽም ብያለሁ፣ የምን አባዬ ብሎ መጥራት ነው እያለ እንግዲህ ሊገላት አንገቷን እስከ ማነቅ ድረስ ደርሷል ማለት ነው። ታዴ ዛሬ ላይ በፍጹም አልለቅሽም፣ አንቺ ልጅ አይደለሽም እያላት ይገኛል። እሷም እየለመነችው ስትል መጨረሻ ላይ አንገቷን ለቋት እሷም ተበሳጭታ ቁጭ እንዳለች ክፍሉ በዛሬው በዚህ ተጠናቋል ማለት ነው። ውድ የተከበራችሁ የኢየሩስ ቤተሰቦች እንግዲህ ለዚህ ቤት አዲስ የሆናችሁ ላይክ እያደረጋችሁ አስተያየታችሁን ኮሜንት ላይ እያስቀመጣችሁ እንግዲህ ህይወት በዚህ አይነት ነገር ውስጥ ትገኛለች። አባትየው እንግዲህ የባሰውንም እገልሻለሁ ልጅ አይደለሽም ብሏት አንቋት ይገኛል። እንደዚህ አይነት አባት እንግዲህ የገጠማችሁም ካላችሁ እኔ እንዲህ አይነት ይኖራል ብዬ አላስብም። እንግዲህ እሷ እንኳን ችሏ በሰራተኝነት ሰራተኛ ነኝ ብላ ቁጭ ባለችበት እንግዲህ አሁን ደግሞ በዚህ አይነት መልኩ አንቋት እየያዛት ይገኛል እላችኋለሁ። እስቲ በቀጣይ ምን ይፈጠር ይሆን? ህይወት ጨክኗ ያለውን ነገር ለፍርዬ ትናገራለች ወይስ ፍርዬ
በጥያቄ መልስ ታገኘ ይሆን? እንዴት የታዴ ልጅ እንደሆነች ፍርዬ የምትደርስበት ይሆናል? ግምታችሁን ኮሜንት ላይ አስቀምጡ እያልኩኝ እንግዲህ በወዲሁ እሰናበታችኋለሁ። ጠቃሚና አስፈላጊ የሙላቸውን ቪዲዮ ይዤላችሁ እስከመጣ ድረስ ሁላችሁም ቸር ሰንብቱ። ባይ ባይ።